ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ውድ የስፖርት አፍቃሪያን በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ እያደመጣችሁን ላላችሁ ለሁላችሁም ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ። ዛሬም እንደቀድሞ ሁሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ከናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ሐሳብና አስተያየቶቻችሁንም ጻፉልኝ። ቀጥታ ወደ ስፖርታዊ መረጃዎች ተሻገር በአጫጭር የስፖርት መረጃዎች ጀምራለሁ። ሳላህ ወደ ቱርክ ለማምራት ተስማማ። ከሊቨርፑል ጋር የተለያየው ሙሐመድ ሳላህ የቱርኩን ክለብ ትራዝቦን ስፖርት ለመቀላቀል ከስምምነት ደርሷል። የቱርኩ ክለብ ትራዝቦን ስፖርት ሙሐመድ ሳላህን ለማስፈረም ስምምነት እንዳደረገ ይፋ አድርጓል። ግብፃዊ ተጫዋች ሙሐመድ ሳላህ በክለቡ የ2 ዓመት ኮንትራት እንደሚፈርም ተገልጿል። ሙሐመድ ሳላህ ዓመታዊ 17 ሚሊዮን ዩሮ ክፍያ እንደሚያገኝ የቱርክ መገናኛ ብዙሃን ዘግበዋል። በተጨማሪም የሱ ስም ካረፈባቸው ሽያጮች ላይ 20 በመቶ እንደሚያገኝ ተዘግቧል። ሳላህ በነገው ዕለት ወደ ቱርክ በማቅናት ዝውውሩን ያጠናቅቃል ተብሎ ይጠበቃል ሲል መረጃ ስካይ ስፖርት ዘግቦታል። በፊፋ እቅድ እኔ አልተሳተፍኩም። አርሰን ቬንገር የቀድሞው አርሰናል ታሪካዊ አሰልጣኝ አርሰን ቬንገር በአዲሱ የፊፋ እቅድ አልተሳተፍኩም ሲሉ አስታውቀዋል። አሰልጣኝ አርሰን ቬንገር በፊፋ ውስጥ የዓለም አቀፍ እግር ኳስ ልማት ኃላፊ በመሆን እያገለገሉ ይገኛል። አሁን ላይ አርሰን ቬንገር ባወጡት ይፋዊ መግለጫም ስለተሰረዘው ፊፋ እቅድ እንደማያውቁ ገልጸዋል። እኔ በእቅዱ አልተሳተፍኩም ያሉት አርሰን ቬንገር እኔም መጀመሪያ ላይ የሰማሁት ከመገናኛ ብዙሃን ነበር ብለዋል። ፊፋ እቅዱን መሰረዙ አስፈላጊ እንደነበር የገለጹት ቬንገር ፊፋ ጨዋታዎችን በግልጽነትና በታማኝነት እንዲያቀርብ ጥሪ አቅርበዋል ተብሏል። መረጃውን ሚረር ስፖርት ዘግቦታል። የአሜሪካ ከተሞች ፊፋን ገንዘብ ጠየቁ። ቤተሰቦች ይህንን መረጃ ዘ አትሌቲክስ ዘግቦታል። የዓለም ዋንጫውን ያዘጋጁ የአሜሪካ ከተሞች ፊፋ ቃል የገባላቸውን ገንዘብ እንዲሰጣቸው እንደጠየቁ ተገልጿል። ፊፋ ለአዘጋጅ ከተሞች $1 ሚሊዮን ለመስጠት ቃል ቢገባም እስካሁን ድረስ እንዳልከፈላቸው ተገልጿል። የፊፋው ፕሬዚዳንት ጃኒ ኢንፋንቲኖ ውድድሩን ያዘጋጁ ሁሉም ከተሞች ገንዘብ እንደሚያገኙ ተናግረው ነበር። ከተሞቹ የዓለም ዋንጫውን ለማዘጋጀት ከፍተኛ ወጪ ማውጣታቸው ተገልጿል። ፊፋ በበኩሉ ከውድድሩ $1.5 ቢሊዮን እንዳገኘ ታውቋል ሲል መረጃውን ዘ አትሌቲክስ ዘግቦታል። ሊዮኔል ሜሲ ድጋፍ አድርጓል። ቤተሰቦች ይህንን መረጃ ሞንዶ ዲፖርቲቮ ዘግቦታል። ሊዮኔል ሜሲ በስፔን ማድሪድ በሰደድ እሳት ምክንያት የደረሰውን ውድመት መልሶ ለመገንባት የሚውል ድጋፍ አድርጓል ተብሏል። በስፔን ማድሪድ ሴራ ኦስቴ ክልል የተነሳውን ሰደድ እሳት በርካታ ውድመት ሲያደርስ በሺዎች የሚቆጠሩ ነዋሪዎችም አፈናቅሏል የተባለው አርጀንቲና የኮከብ ሊዮኔል ሜሲም ለአካባቢው መልሶ ግንባታ የሚውል 80,000 ዩሮ ድጋፍ ማድረጉ ተገልጿል። የማድሪድ ኮሚኒቲ ፕሬዚዳንት ኢሳቤል ዲያዝም አዩስ ሊዮኔል ሜሲ ላደረገው ድጋፍ በማህበራዊ ትስስር ገጻቸው ምስጋና አቅርበዋል። አክሎም የማድሪድ ሕዝብ እሱ ሲመለስ በአካል የሚገባውን ምስጋና ለማቅረብ ተስፋ ያደርጋል ሲሉ ተናግረዋል። በሌላ መረጃ ማንቸስተር ዩናይትድ ግብ ጠባቂውን ሊሸጥ ነው። ማንቸስተር ዩናይትድ ግብ ጠባቂው ራዴክ ቪቴክን በቋሚነት ለመሸጥ ከጫፍ መድረሱ ተገልጿል። ግብ ጠባቂውን በርካታ ክለቦች ቢፈልጉትም ሚድልስብሮውን ለመቀላቀል እንደተቃረበ ተነግሯል። ማንቸስተር ዩናይትድ ግብ ጠባቂውን ከወደፊት ሽያጭ ድርሻና መልሶ የመግዛት መብት አካቶ እንደሚሸጠው ተዘግቧል። ራዴል ቪቴክ ባለፈው ዓመት በውሰት ብሪስቶል ሲቲን ተቀላቅሎ የክለቡ የዓመቱ ምርጥ ተጫዋች ተብሎ መመረጡ ይታወቃል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ ስፖንሰር አግኝቷል። ማንቸስተር ዩናይትዶች ለቀጣይ የውድድር ዘመን የልምምድ ማሊያ ስፖንሰርሺፕ ስምምነት ፈጽመዋል። ማንቸስተር ዩናይትዶች የብሪታንያውን የውርርድ ተቋም ቤትዌይ የልምምድ ማሊያ ስፖንሰር አድርጓል። ማንቸስተር ዩናይትድ በቀጣይ ልምምድ ሲሰራ የተቋሙን አርማ በማሊያው ላይ እንደሚያስቀምጥ ተገልጿል። የስፖንሰር ስምምነቱ ለማንቸስተር ዩናይትድ £20 ሚሊዮን እንደሚያስገኝለት ታውቋል ሲል ይህን መረጃ ሜን ስፖርት ዘግቦታል። ቴሌግራፍ አንድ ጽሑፍ ለተከታዮቹ እንዲያጋርቷል። የማንቸስተር ዩናይትድ የበላይ አካላቶች አሁን ላይ ከሞላ ጎደል ተከላካይ በማስፈረም ረገድ የመስማማት አዝማሚያ እያሳዩ ይገኛል ብሏል። ቴሌግራፍ በጽሑፉ ማንቸስተር ዩናይትድ በተከላካይ ስፍራ ለማስፈረም ከሚፈልጋቸው ተጫዋቾች መካከል የኒውካስትል ዩናይትዱ ሉዊስ ሃል፣ የፉላም ሮቢንሰን እና የአርሰናሉ ሉዊስ ስኬሊ ተጠቃሽ ናቸው። ነገር ግን ማንቸስተር ዩናይትድ በእነዚህ ተጫዋቾች ላይ ብቻ ትኩረቱን ማድረግ ያዋጧል ብሎ የሚያስብ አይመስልም። ለዚህ
በማሳየው የማንቸስተር ዩናይትድ የምልመላ ቡድን አይናቸውን ወደ ጣሊያን ሴሪያ እያማተሩ ይገኛል። ስሙ ጆርጂዮ ስላቪኒ ይባላል። የአታላንታ ተጫዋች ሲሆን በጣሊያን ዜግነት አለው። ልጁ አሁን የሚጫወትበት ቦታም የመሃል ተከላካይ ቦታ ሲሆን በባክ ፎርና በባክ ስሪ የተመሰከረለት ተከላካይ ነው። ማንቸስተር ዩናይትድ ይህን ተጫዋች መከታተል የጀመረው ከ2024 ጀምሮ ሲሆን በተደጋጋሚም የማንቸስተር ዩናይትድ መልማዮች የስላቪኒን ጨዋታ ይከታተሉ ነበር። ከስላቪኒ ችሎታዎች መካከልም ወደፊት እየወጣ ለአማካኝ ክፍሉ ተጨማሪ ሰው በመሆን የቡድኑን የኳስ ቁጥጥር ድርሻ ከፍ ማድረጉ ነው። ስላቪኒ ለማንቸስተር ዩናይትድ የሚጨምረው ነገር የማንቸስተር ዩናይትድን መከላከል መጠበቅ ጥብቅ ማድረግ እንዲሁም ማንቸስተር ዩናይትድ በጨዋታ ማል የጨዋታ እቅድ መቀየር ሲኖርበት በጣም ጥሩ የታክቲክ መሳሪያ ይሆናል ብሏል ቴሌግራፍ በዘገባው። ስለ ተጫዋቹ የሚያሰጋ ነገር አንድ ነገር አለ፣ እሱም የጉዳት ሁኔታው ነው። ምክንያቱም የስላቪኒ አስደናቂ እድገቱን እየጎተተው የነበረው ነገር የጉዳት ሁኔታው ስለነበረ ነው። ነገር ግን እንዴም ሆኖ በጣሊያን ሴሪያ ከሚጫወቱ ተጫዋቾች መካከል ምርጥ ወጣት ተከላካይ ነው ሲል ቴሌግራፍ ይህን መረጃ ይፋ አድርጎታል። የማንቸስተር ዩናይትድ መልማዮችም የተጫዋቹን ሁኔታ በቅርበት እየተከታተሉ ይገኛል ሲል መረጃውን ይፋ አድርጎታል። ሊሳንድሮ ማርቲኔዝ የማንቸስተር ዩናይትዱ አርጀንቲናዊ ተከላካይ ለሊጉ የመጀመሪያ ጨዋታ የመድረስ ዕድሉ በጣም ሰፊ ሆኗል ተብሏል። ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። በዓለም ዋንጫው ፍጻሜ ጉዳት ያስተናገደው ሊሳንድሮ ማርቲኔዝ ለሊጉ የመጀመሪያ ጨዋታ ይደርሳል ተብሎ ይጠበቃል ሲል ፉትቦል ኢንሳይደር ዘግቧል። አርጀንቲናዊ ተከላካይ ቀላል የሚባል የጡንቻ ጉዳት የገጠመው ሲሆን በሚቀጥለው ሳምንት በካሪንግተን በመገኘት የማገገሚያ ልምምዱን እንደሚጀምር ተገልጿል። ከማርቲኔዝ ባሻገር ኮቢ ማይኖ ወደ ልምምድ የሚመለስ ሲሆን ዩናይትድ ከሊድስ ጋር በሚኖረው የወዳጅነት ጨዋታ ይሳተፋል ተብሎ ይጠበቃል ሲል መረጃ ፉትቦል ኢንሳይደር ዘግቦታል። ማርከስ ራሽፎርድ እንግሊዛዊ የማንቸስተር ዩናይትድ ተጫዋች መቼ ወደ ሜዳ እንደሚመለስ ታውቋል ተብሏል። በማንቸስተር ዩናይትድ ቤት በተያዘለት ቀጠሮ መሰረት እንግሊዛዊ የፊት መስመር ተጫዋች ማርከስ ራሽፎርድ በሚቀጥለው ሳምንት ወደ ልምምድ እንደሚመለስ ተገልጿል። መረጃውን ስካይ ስፖርት ዘግቦታል። ሆኖም አሁንም ቢሆን በተጫዋቹ ዙሪያ ጥርጣሬዎች በመኖራቸው የዩናይትድ ስታፍ አባላት ጥርት ያለ ነገርን ከመናገር መቆጠባቸው ተገልጿል። ራሽፎርድ የሚቀጥለው ሳምንት የሚመለስ ከሆነም ለብቻው በካሪንግተን ወይንም ማይኖዝ ልምምድ እንደሚያደርግ ይጠበቃል የተባለው የዩናይትድ ዋናው ቡድንን በሚቀጥለው ሳምንት ከሊድስ ጋር ከመጫወቱ በፊት ዝግጅቱን የሚያደርገው በካሪንግተን ሃውስ እንደሆነ ተገልጿል ሲል መረጃውን ስካይ ስፖርት ዘግቦታል። ማንቸስተር ዩናይትዶች በሊጉ ዝቅተኛ ወጪ ካወጡት ክለቦች ተርታ ተሰልፈዋል ተብሏል። ይህን መረጃ ዘ አትሌቲክስ ዘግቦታል። ማንቸስተር ዩናይትድ እስካሁን ድረስ ባለው የዝውውር እንቅስቃሴ ዝቅተኛ ወጪ ካወጡት ክለቦች መካከል መሆኑ ተገልጿል። በኢኒዮስና ግሌዘር የሚመራው ማንቸስተር ዩናይትድ በዚህ የውድድር ዘመን 50 ሚሊዮን ፓውንድ የተጠራ ወጪ ብቻ ማውጣቱ ተገልጿል። ይህም በዝውውር መስኮቱ ወጪ ካወጡ ክለቦች ተርታ በ8ኛ ደረጃ ላይ እንዲቀመጥ አድርጎታል ተብሏል። በእንግሊዝ ፕሪሚየር ሊግ እስካሁን ድረስ በዚህ የዝውውር መስኮት ከፍተኛ ወጪ ያወጡት ክለቦች እነማን ናቸው የሚለው ስንመለከት ቤተሰቦች በቀዳሚነት የምዕራብ ለንደኑ ክለብ ቼልሲ መቀመጥ ችሏል። 217 ሚሊዮን ፓውንድ በዚህ ክረምት የዝውውር መስኮት ወጪ አድርጓል ተብሏል። ከምዕራብ ለንደኑ ክለብ ቼልሲ በመቀጠል ሁለተኛ ላይ መቀመጥ የቻለው የሰሜን ለንደኑ ክለብ ቶተንሃም ሆትስፐር ሲሆን 154 ሚሊዮን ፓውንድ በዚህ ክረምት የዝውውር መስኮት እስካሁን ድረስ ባለው ወጪ አድርጓል ተብሏል። ከቶተንሃም ሆትስፐር በመቀጠል ሶስተኛ ደረጃ ላይ መቀመጥ የቻለው ማንቸስተር ሲቲ ሲሆን 121 ሚሊዮን ፓውንድ እንዲሁም ሊቨርፑል 89 ሚሊዮን ፓውንድ፣ ኢፕስዊች ታውን 77 ሚሊዮን ፓውንድ እንዲሁም ብሬንትፎርድ 65 ሚሊዮን ፓውንድ፣ ኤቨርተን 55 ሚሊዮን ፓውንድ እና ማንቸስተር ዩናይትድ 8ኛ ደረጃ ላይ ያስቀመጠውን 50 ሚሊዮን ፓውንድ ወጪ አድርገዋል ተብሏል። በርንማውዝ 48 ሚሊዮን ፓውንድ እንዲሁም አዲስ አዳጊው የእንግሊዝ ፕሪሚየር ሊግ ክለብ የሆነው ኮቨንተሪ ሲቲም እዚህ ደረጃ ውስጥ መካተት ችሏል። ኮቨንተሪ ሲቲ አወጣ የተባለው ወጪም 41 ሚሊዮን ፓውንድ ነው። በመቀጠል የሰሜን ለንደኑ ክለብ አርሰናል መቀመጥ ችሏል 38 ሚሊዮን ፓውንድ እንዲሁም ብራይተን 33 ሚሊዮን ፓውንድ እና ሊድስ ዩናይትድ 10 ሚሊዮን ፓውንድ ወጪ አድርገዋል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። በሌላ መረጃ በማንቸስተር ሲቲ በጥብቅ እየተፈለገ የሚገኘው የቼልሲው ተጫዋች ፔድሮ ኔቶ ጠንካራና ደካማ ጎኑ በማለት ስካይ ስፖርት አንድ መረጃ ይፋ አድርጓል። ከጠንካራ ጎኖቹ እንጀምር።
ጠንካራ ጎኖቹን ስንመለከት እጅግ ፈጣንና ድሪብል የማድረግ ብቃት ያለው ተጫዋች ነው ተብሏል። ኔቶ በአንድ ለአንድ ግንኙነት ተከላካዮችን በፍጥነትና በክሎት በቀላሉ የማለፍ ልዩ ብቃት አለው። በተለይ በፈጣን መልሶ ማጥቃት ካውንተር አታክ ላይ በጣም አደገኛ ነው ሲል ስካይ ስፖርት ይህን መረጃ ይፋ አድርጎታል። ሁለገብነት የሚለውን ስንመለከት በግራና በቀኝ ክፍ መስመር እንዲሁም ከአጥቂ ጀርባ የመጫወት ተለዋዋጭነት ባህሪ ያለው ይህም የአሰልጣኞችን ታክቲክ በቀላሉ ለመተግበር ያስችለዋል። ኳስ የማዘጋጀት ችሎታው ስንመለከት ቪዥን ኤንድ ክሮሲንግ ከመስመር ተነስቶ አደገኛ የሆኑ ኳሶችን ወደ ሳጥን ውስጥ የማሻገር ክሮሲንግና ለጎል የሚሆኑ ኳሶችን የመፍጠር ኪ ፓስ አሲስት ከፍተኛ ችሎታ አለው ተብሏል። የስራ ፍላጎትና ትጋቱን ስንመለከት ወርክ ሬቱን ማጥቃት ላይ ብቻ ሳይሆን ኳስ በሚቀማበት ጊዜ ወደኋላ ተመልሶ ተከላካዮችን የማገዝና ፕረስ የማድረግ ከፍተኛ ተነሳሽነት አለው ተብሏል። የኳስ ቁጥጥርና ካሪንግ ብቃት ፕሮግረሲቭ ኬረሩን ስንመለከት ኳስ ከራሱ የሜዳ ክፍል ተቀብሎ በከፍተኛ ፍጥነት ወደ ተቃራኒ የሜዳ ክፍል ረጅም ርቀት ይዞ የመግባት ፕሮግረሲቭ ኬሪየር ልዩ ችሎታ አለው። ይህም ቡድኑ ከጫና እንዲወጣ ያደርገዋል ብሏል ስካይ ስፖርት በዘገባው። የፔድሮ ኔቶ ደካማ ጎኖችስ ምንድናቸው የሚለውን ስንመለከት ከጉዳት ታሪኩ እንጀምር። የኔቶ ዋና እና ትልቁ ስጋቱ የጉዳት ታሪኩ ነው። ባለፉት ጥቂት የውድድር ዓመታት በጡንቻና በጉልበት ጉዳቶች ምክንያት በርካታ ጨዋታዎች አልፈውታል። ጎል የማስቆጠር መጠኑ በጣም ዝቅተኛ ነው። ለሌሎች የቡድን አጋሮቹ ጎል በመፍጠር ረገድ ጎበዝ ቢሆንም ራሱ ጎል የማስቆጠር መጠኑ ግን ክሊኒካል ፊኒሺንግ ከከፍተኛ ደረጃ አጥቂዎች አንጻር ሲታይ ገና መሻሻል ያለበት ነው። የውሳኔ አሰጣጥ ወጥነት አንዳንድ ጊዜ ኳስ በእግሩ ስር በሚሆንበት ሰዓት ፓስ ማድረግና ድሪብል ማድረግ በሚገባቸው አጋጣሚዎች ላይ ፈጣንና ትክክለኛ ውሳኔ የመስጠት ችግር ይታይበታል። የአየር ላይ ኳስ ፍልሚያን ስንመለከት በአካል ብቃቱ ቁመቱ አጭር በመሆኑ የአየር ላይ ኳሶችን ሄደር የማሸነፍ ዕድሉ በጣም ዝቅተኛ ነው ብሏል ስካይ ስፖርት በመረጃው። የመከላከል ታክቲክና ንቃቱን ስንመለከት ወደኋላ ተመልሶ ለመከላከል ከፍተኛ ስጋት፣ ከፍተኛ ትጋት፣ ወርክ ሬት ቢኖረውም አልፎ ቦታውን በመልቀቅ ከተከላካዮች ጀርባ ክፍተትን እንዲፈጥር ያደርገዋል ተብሏል። ጠባብ ቦታ ላይ የሚደረግ የኳስ ቅብብልን ደግሞ ስንመለከት ተቃራኒ ቡድን በሎ ብሎክ በሚጫወትበት ጊዜና ክፍት ቦታ በማይኖርበት ጊዜ የአጭር ኳስ ቅብብል ሾርት ፓሲንግ ብቃቱ በጣም ይወርዳል ሲል ስካይ ስፖርት ይህን ጽሑፍ ለተከታዮቹ አጋርተዋል። ከማንቸስተር ሲቲ ጋር በተያያዘ ማንቸስተር ሲቲዎች የቀኝ መስመር ተከላካይ ተጫዋች ማስፈረም ቅድሚያ የሚሰጡት ጉዳይ ነው ተብሏል። የቼልሲው ተጫዋች ማውሎ ጉስቶ ደግሞ የመጀመሪያው እጩ ሆኖ ተቀምጧል ሲል መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ ሊቨርፑሎች የፓሪስ ሴን ጀርመኑን የክንፍ ተጫዋች ኢብራሂም ባይ ለማስፈረም እየሞከሩ ነው ተብሏል። የ18 ዓመቱ ተጫዋች ወደ አንፊልድ ለመዘዋወር ፍላጎት እንዳለው ተናግሯል። ሊቨርፑልን በዚህ ክረምት የቀኝ ክንፍ አማራጮቹን ለማጠናከር እየፈለገ ይገኛል ተብሏል። ተጫዋቹ አረንጓዴውን መብራት ካሳየ ከፒኤስጂ ጋር ውይይት እንደሚጀምር ይጠበቃል። ሊቨርፑል ብራድሊ ባርኮላና ኢብራሂም ባይን አጠቃላይ ከፒኤስጂ ማስፈረም ይፈልጋል ሲል ይህንን መረጃ ለኤኪፕ ዘግቦታል። ሊቨርፑሎች እስካሁን ድረስ ግን ለኢብራሂም ምባዬ ይፋዊ ጥያቄ አላቀረቡም ተብሏል። ሆኖም ተጫዋቹ ወደ አንፊልድ መዘዋወርን እንደሚፈልግ ተረድተዋል። ባየር ሊቨርኩሰን ከፒኤስጂ ጋር በውይይት ላይ ቢገኝም ምባዬ ሁሉንም አማራጮች ለመገምገም ዝግጁ ሲሆን ከሊቨርፑል የሚመጣ ጥያቄንም በደስታ ይቀበላል ተብሏል። ፒኤስጂ ለተጫዋቹ ቢያንስ 50 ሚሊዮን ዩሮ እንደሚጠይቅ ይጠበቃል። በተመሳሳይ ጊዜ ሊቨርፑል ለብራድሊ ባርኮላ እንቅስቃሴውን ቀጥሏል። እስከ 86 ሚሊዮን ፓውንድ የሚደርስ ጥያቄ ለማቅረብም ዝግጁ ቢሆን ፒኤስጂ የሚጠይቀው ግን 145 ሚሊዮን ፓውንድ ዋጋን ካልቀነሰ በቅርቡ እድገት አይኖርም ተብሏል። የፒኤስጂ የጎን አጥቂዎች ምልመላ ከተጠናቀቀ በኋላ እና ነሐሴ ወር እየገፋ ሲሄድ የሚጠይቀው ዋጋን ሊቀንስ ይችላል ተብሏል። ሆኖም የፒኤስጂ ውስጥ ምንጮች ለባርኮላ የሚደረግ ማንኛውም ዝውውር ከኤሊዮት አንደርሰን 116 ሚሊዮን ፓውንድ እና ሞርጋን ሮጀርስ 117 ሚሊዮን ፓውንድ ዝውውር በላይ መሆን አለበት በማለት ያምናሉ ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ከሊቨርፑል ጋር በተያዘ ጆቫኒ ሊዮን በአሁኑ ጊዜ የማገገሚያ ሂደቱ የመጨረሻ ደረጃ ላይ ይገኛል ተብሏል። በሚቀጥሉት ሳምንታትም ወደ ቡድኑ ልምምድ እንደሚመለስ ይጠበቃል። ሆኖም በነሐሴ ኦገስት ውስጥ ለሚደረጉ ጨዋታዎች አይደርስም ሲል ይህንን መረጃ ሚረር ስፖርት ዘግቦታል።
በሌላ መረጃ ቼልሲ ተጫዋች ሊያስፈርም ነው። የምዕራብ ለንደኑ ክለብ ቼልሲ የራዮ ቫይካኖን የመስመር ተከላካይ ፔፕ ቻቫሪያን ለማስፈረም ተቃርበዋል። የ28 ዓመቱ ተከላካይ ፔፕ ቻቫሪያ ከቼልሲ ጋር በግል ቀድሞ ከስምምነት መድረሱ ተገልጿል። ተጫዋቹ በቀጣይ ሰዓታትም ዝውውሩን ለማጠናቀቅ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ሰማያዊዎቹ ሪያል ማድሪድን ለተቀላቀለው ማርክ ኩኩሬላ ተተኪ ለማስፈረም ቅድሚያ ሰጥተው ሲሰሩ ነበር። እስካሁን ድረስ ያለውን የእግር ኳስ ሕይወቱን በስፔን ያሳለፈው ተጫዋቹ ለራዮ ቫይካኖ 125 ጨዋታዎችን ማድረግ ችሏል። መረጃውን ዴቪድ ኦርንስቴን ከዚ አትሌቲክስ ዘግቦታል። ከቼልሲ ጋር በተያዘ ኤንዞ ፈርናንዴዝ እንዲቆይ ፈልጋለሁ ብሏል። ካይሴዶ የቼልሲ ሌጀንድ መሆን ፈልጋለሁ ሲልም ተናግሯል። የሰማያዊዎቹ አማካይ ሞሴስ ካይሴዶ የቡድን አጋሩ ኤንዞ ፈርናንዴዝ በክለቡ እንዲቆይ ጠይቋል። አርጀንቲናዊ አማካይ ኤንዞ ፈርናንዴዝ በቼልሲ ያለው የወደፊት ቆይታ እየተረጋገጠ አይደለም። በቅርቡ ውሉን ያራዘመው ሞሴስ ካይሴዶ በበኩሉ ኤንዞን ወደዋለሁ፣ ለሱ ትልቅ ክብር እንዳለኝ እሱም ያውቃል ሲል ተናግሯል። እሱ እንዲቆይ ፈልጋለሁ ያለው ካይሴዶ እዚህ ቆየ ለኛ ትልቅ ነገር ይሆናል፣ በእርግጠኝነት አስቦ ለሱ ምርጥ የሆነውን ይወስናል ሲል ተናግሯል። ውሉን ስለ ማራዘሙ የሚያነሳው ካይሴዶ ክለቡ አዲስ ውል ሲያቀርብልኝ በፍጥነት ነው የተቀበልኩት ብሏል። አክሎም ፍላጎቴ ግልጽ ነው፣ የክለቡ ታሪካዊ ተጫዋች መሆን ፈልጋለሁ ሲል ሞይሰስ ካይሴዶ ተናግሯል። በሌላ መረጃ ሌፕዚግ የአርሰናሉን ተጫዋች ኢታን ንዋኔሪን የማስፈረም ውይይቱን አጠናክሯል ተብሏል። ይህንን መረጃ ስካይ ስፖርት ዘግቦታል። በቅርብ ቀናት ከኤሲ ሚላን ጋር በተያያዘ የዝውውር ወሬዎች ቢሰሙም በሚላን የዝውውር ዜናዎች ላይ አስተማማኝ ምንጭ ተብሎ የሚታወቀው ጣሊያናዊ ጋዜጠኛ ካርሎ ፔሌጋቲ አዲስ መረጃ አጋርቷል። እንደ ፔሌጋቲ ገለጻም ኤሲ ሚላን ስለ 19 ዓመቱ የአርሰናል ተስፋ ሰጪ አማካይ ኢታን ንዋኔሪ ፍላጎት አሳይቶ ግንኙነት አድርጓል። ሆኖም ግን በአሁኑ ወቅት ከአርሰናል ጋር ከፍተኛ ውይይት እያደረገ ያለው ክለብ አርቢ ሌፕዚግ መሆኑን ገልጿል። በተጨማሪም ሌፕዚግ ንዋኔሪን ለማስፈረም ከ35 እስከ 40 ሚሊዮን ዩሮ የሚደርስ ዋጋ ለመክፈል ዝግጁ መሆኑ ተነግሯል። በሌላ በኩል አርሰናል የንዋኔሪን ታላቅ አቅም በሚገባ ስለሚያውቀው ተጫዋቹ ቢሸጥም ወደፊት እንደገና የማስፈረም እድሉን ለማስጠበቅ ከ55 እስከ 60 ሚሊዮን ዩሮ የሚደርስ የመልሶ ግዢ ባይባክ ክሎዝ ውል ውስጥ በስምምነቱ ውስጥ ለማካተት እየተመለከተ ይገኛል ተብሏል። ይህ ማለት አርሰናል ንዋኔሪን ቢለቅም የወደፊት እድገቱን በቅርበት በመከታተል በተሻለ ደረጃ ከታየ ወደ ኤምሬትስ የመመለስ መብቱን ለማስጠበቅ እንደሚፈልግ ይህ ያሳያል ሲል መረጃ ስካይ ስፖርት ዘግቦታል። ከአርሰናል ጋር በተያያዘ አሁን ላይ ስምምነቱ ከሙላ ጎደል ሙሉ ለሙሉ ሊጠናቀቅ ነው። ተጫዋቹም የኒውካስትል ዩናይትድን የሂድ ስልክ ጥሪ ብቻ ይጠብቃል። ብሩኖ ጉማሬዥ ወደ አርሰናል ሲል መረጃ ቢቢሲ ይፋ አድርጎታል። መድፈኞቹ የተጫዋቹን የሕክምና ምርመራ በዚህ ሳምንት ለማድረግ ዝግጅት ጀምረዋል። የተረጋገጠ ነገር ባይኖርም ምንጮች እንደሚሉት ዝውውሩ አጠቃላይ 80 ሚሊዮን ፓውንድ አካባቢ የሚያስወጣ ሲሆን ተጫዋቹ ከመጀመሪያውም አርሰናልን መቀላቀል እንደሚፈልግ ለክለቡ አመራሮች በግልጽ አሳውቆ ነበር ብሏል ሳሚ ማክቤል ከቢቢሲ። ኒውካስትል እና አርሰናል በዚህ ሳምንት ስለ ውሉ ማጠቃለያ እየተወያዩ የነበረ ሲሆን አሁን ሙሉ ስምምነት ላይ ለመድረስ ትንሽ የወረቀት ስራዎች ብቻ ይቀራሉ ሲል ይህንን መረጃ ሳሚ ማክቤል ከቢቢሲ ይፋ አድርጎታል። ዴቪድ ኦርንስቴን ከዚ አትሌቲክስ ደግሞ እንዲህ ብሏል። አርሰናሎች የብሩኖ ጉማሬዥን ዝውውር በቀጣዮቹ 48 ሰዓታት ውስጥ ያጠናቅቃሉ። የሕክምና ምርመራውን ለማድረግ ዝግጅት ተጀምሯል ሲል ከአርሰናልና ከብሩኖ ጉማሬዥ ጋር በተያያዘ ዴቪድ ኦርንስቴን አንድ መረጃ ለተከታዮቹ አጋርቷል። ብሩኖ ጉማሬዥ ሰኞ ከክለቡ አመራሮችና ከአዲሱ አሰልጣኝ ጋር ስብሰባ ተቀምጠው የነበረ ሲሆን እነሱ እሱን መልቀቅ እንደማይፈልጉ ቢነግሩትም ብሩኖ ጉማሬዥ ግን የሊጉን ሻምፒዮን አርሰናልን መቀላቀል እንደሚፈልግ ግልጽ አድርጎላቸዋል ሲል ይህንን ጽሑፍ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል። ብሩኖ ጉማሬዥ የአርሰናል 14ኛ ብራዚላዊ ተጫዋች ለመሆን ተቃርቧል ሲሌን መረጃ ደግሞ ዘሰን ዘግቦታል። ብሩኖ ጉማሬዥ ጋብሪኤል ማጋሌዝ፣ ጋብሪኤል ማርቲኔሊ፣ ጊልቤርቶ ሲልቫ፣ ዲኔልሰን፣ ጋብሪኤል ጄሱስ፣ ኤዱ ሲልቬኒዮ፣ ዴቪድ ሉዊዝ፣ ጋብሪኤል ፓውሊስታ፣ ቪሊያን፣ ጁሊያን ፓቪስታ፣ አንድሬ ሳንቶስ እና ማርኪኒዮስ በመቀጠል አርሰናልን በፕሪሚየር ሊጉ የሚወክል 14ኛ ብራዚላዊ ተጫዋች ለመሆን እጅጉን ቅርብ ሆኗል ብሏል ዘሰን በዘገባው። ከብራዚል የመጡትን የቀድሞ የአርሰናል ታላላቅ ተጫዋቾችን በመከተል ብሩኖ ጉማሬዥ በመድፈኞቹ ታሪክ ውስጥ አዲስ ምዕራፍ ለመጻፍ ይዘጋጃል ሲል ዘሰን ይህን መረጃ ይፋ አድርጎታል።
ከቡርኖ ጉማሬዥ ጋር በተያያዘ በእንግሊዝ ፕሪሚየር ሊግ በመጨረሻዎቹ 3 የፕሪሚየር ሊግ የውድድር ዘመናት ከፍተኛ ጥፋት የተሰራበት ተጫዋች እሱ ነው ሲል መረጃ 90 ሚኒት ይፋ አድርጎታል። ቤተሰቦች በመጨረሻዎቹ 3 የእንግሊዝ ፕሪሚየር ሊግ የውድድር ዘመናት ከፍተኛ ጥፋት የተሰራባቸው ተጫዋቾች እነማን ናቸው የሚለው ስንመለከት ከ1 እስከ 10 ያሉትን በደረጃ እንመልከት። በቀዳሚነት አሁን ላይ ለአርሰናል ለመፈረም እጅጉን የቀረበው ብራዚላዊ የመሃል ሜዳ ተጫዋች ቡርኖ ጉማሬዥ በጣም ብዙ ጥፋቶች ተሰርቶበታል ተብሏል። 291 ጊዜ። እንዲሁም ከቡርኖ ጉማሬዥ በመቀጠል ሁለተኛ ደረጃ ላይ የተቀመጠው ብዙ ጥፋቶች ተሰሩበት የተባለው ተጫዋች የአስቶን ቪላው ጆን ማጊን ሲሆን 186 ጊዜ። እንዲሁም አንቶኒ ጎርደን የቀድሞ የኒውካስትል ዩናይትድ ተጫዋች 178 ጊዜ። ማቲያስ ኩኛ የቀድሞ የወልቭስና የአሁኑ ማንቸስተር ዩናይትድ ተጫዋች 175 ጊዜ። ጃኦ ፔድሮ የቀድሞ የብራይተንና የአሁኑ የቼልሲ ተጫዋች 162 ጊዜ። ቡካዮ ሳካ የአርሰናሉ ኮከብ 162 ጊዜ። ሞይሰስ ካይሴዶ የቼልሲው የመሃል ሜዳ ሞተር 162 ጊዜ። ሉካስ ፓኬታ 158 ጊዜ። ኤሊዮት አንደርሰን 157 ጊዜና እንዲሁም ሙሐመድ ቅዱስ 154 ጊዜ። እነዚህ ተጫዋቾች በእንግሊዝ ፕሪሚየር ሊግ ባለፉት 3 ዓመታት በጣም ብዙ ጊዜ ጥፋት የተሰራባቸው ተጫዋቾች ናቸው ሲል ይህንን መረጃ 90 ሚኒት ይፋ አድርጎታል። አርሰናሎች የቡርኖ ጉማሬዥን ዝውውር ማጠናቀቅ ከቻሉ በአውሮፓ እጅግ ምርጥ ከሚባሉት የመሃል ሜዳ ክፍሎች አንዱ የአርሰናል ይሆናል ብሏል። ይህን ጽሑፍ ሁ ስኮርድ ይፋ አድርጎታል። አርሰናሎች ቡርኖ ጉማሬዥን ማግኘት ከቻሉ የሚኖራቸው የመሃል ሜዳ ጥልቀት ይህንን ይመስላል። ማይልስ ሉዊስ ስኬሊ ዕድሜው 19፣ ኤብሬቺዜ ዕድሜው 28፣ ማርቲን ኦዴጋርድ ዕድሜው 27፣ ሚኬል ሜሬኖ ዕድሜው 30፣ ዴክላን ራይስ ዕድሜው 27፣ ማርቲን ዙቢሜንዲ ዕድሜው 27 እና ቡርኖ ጉማሬዥ ዕድሜው 28። አርሰናሎች ይህንን ዝውውር ማጠናቀቅ ከቻሉ በአውሮፓ እጅግ ምርጥ ከሚባሉት የመሃል ሜዳ ክፍሎች አንዱ የአርሰናል ይሆናል ሲል ይህንን ጽሑፍ ሁ ስኮርድ ይፋ አድርጎታል። በተጨማሪም ከአርሰናል ጋር በተያያዘ ባሳለፍነው የውድድር ዘመን በፕሪሚየር ሊጉ ብዙ ደቂቃ የተጫወቱ የአርሰናል አማካኞች በማለት ቤተሰቦች አንድ መረጃ ስኮር 90 ይፋ አድርጓል። ዴክላን ራይስ ቀዳሚ ነው። በጣም ብዙ ደቂቃዎችን በመጫወት 3099 ደቂቃዎችን መጫወት ችሏል። ማርቲን ዙቢሜንዲ 3001 ደቂቃ፣ ኤብሬች ኢዜ 1816 ደቂቃ፣ ማርቲን ኦዴጋርድ 1370 ደቂቃ፣ ሚኬል ሜሬኖ 1027 ደቂቃ እና ማይልስ ሉዊስ ስኬሊ 698 ደቂቃዎችን ለአርሰናል ባለፈው የውድድር ዓመት መጫወት ችለዋል ሲል ይህንን መረጃ ስኮር 90 ዘግቦታል። አንቶኒ ቴይለር በቱርክ ኃላፊነት ተገኙ። ቤተሰቦች ይህንን መረጃ ሚረር ስፖርት ዘግቦታል። የፕሪሚየር ሊጉ ዳኛ የነበሩት አንቶኒ ቴይለር በቅርቡ ከዳኝነት ራሳቸውን ማግለላቸው የሚታወስ ነው። አንቶኒ ቴይለር አሁን ላይ የቱርክ እግር ኳስ ፌዴሬሽን ኤሊት ዳኞች ኃላፊ በመሆን መሾማቸው ይፋ ተደርጓል። የ47 ዓመቱ አንቶኒ ቴይለር በቀጣይ በቱርክ ያለውን ዳኝነት ለማሻሻል እንደሚሰሩ ተገልጿል። አንቶኒ ቴይለር በፕሮፌሽናል የዳኝነት ከ20 ዓመታት በላይ ማገልገል ችለዋል ሲል ይህን መረጃ ሚረር ስፖርት ዘግቦታል። በሌላ መረጃ በቀጣይ ዓመት በስፔን ላሊጋ አዲስ ሕግ እንመለከታለን ተብሏል። መረጃውን ማርካ ስፖርት ዘግቦታል። በቀጣዩ የስፔን ላሊጋ የ2025-26 የውድድር ዘመን አዳዲስ የዳኝነት ሕጎች እንደሚኖሩ ተገልጿል። ከቀጣይ ዓመት ጀምሮ በላሊጋው ተቀይረው የሚወጡ ተጫዋቾች በ10 ሰከንድ ውስጥ ከሜዳ ለመውጣት ይገደዳሉ ተብሏል። ይህ የማይሆን ከሆነ ተቀይሮ የሚገባው ተጫዋች ወደ ሜዳ ለመግባት 1 ደቂቃ መቆየት ይጠበቅበታል ተብሏል። እንዲሁም የሕክምና እርዳታ ያገኘ ተጫዋች ወደ ሜዳ ለመመለስ 1 ደቂቃ ከሜዳ ውጪ መቆየት አለበት ተብሏል። ሌሎች ህጎችም አሉ። የእጅ ውርወራ ለመወርወር 5 ሰከንድ ይሰጣል። ዳኛው ቫር ከተመለከተ በኋላ ውሳኔውን ለህዝብ ማብራራት ይችላል። ግብ ጠባቂዎች እንደተጎዱ ካስመሰሉ ለ1 ደቂቃ 1 ተጫዋች ከሜዳ ይወጣል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ኮት ዲቯር አዲስ አሰልጣኝ ሾማለች። ቤተሰቦች ይህን መረጃ ሌኪፕ ዘግቦታል። የኮት ዲቯር ብሔራዊ ቡድን ፈረንሳዩን አሰልጣኝ ሃርቬ ሬናርድን ዳግም ወደ ቡድኑ መልሷል። አሰልጣኝ ሃርቬ ሬናርድ አሰልጣኝ ኤሜርሴ ፋኤን በመተካት ብሔራዊ ቡድኑን ተረክበዋል። ሃርቬ ሬናርድ ከዚህ በፊት የኮት ዲቯር ብሔራዊ ቡድንን እየመሩ የአፍሪካ ዋንጫን አሳክተው ነበር። አሰልጣኙ ለ10ኛ ጊዜ የብሔራዊ ቡድን አሰልጣኝ በመሆን በኃላፊነት ተሹመዋል።
ሃርቬ ሬናርድ ሳውዲ አረቢያ፣ ዛምቢያ እና ኮት ዲቮርን 2 ጊዜ ተመላልሰው ማሰልጠን ችለዋል። በተጨማሪም አንጎላን፣ ሞሮኮን፣ ቱኒዚያና የፈረንሳይ ሴት ብሔራዊ ቡድንን አሰልጥነዋል ሲል መረጃ ለኢኪፕ ዘግቦታል። ፖል ስኮልስ የቀድሞ የማንቸስተር ዩናይትድ ተጫዋችና ሌጀንድ እንዲህ ብሏል። የ2026-27 የውድድር ዓመት የፕሪሚየር ሊግ ዋንጫን ከሚያሸንፉ ዋና እጩዎች መካከል አርሰናል አይካተትም ብሏል። አሁን ትንበያ መስጠት ካለብኝ ማንቸስተር ዩናይትድና ቼልሲ ዋንጫውን ለማሸነፍ ፉክክር ያደርጋሉ ብዬ አስባለሁ። አርሰናል ደግሞ የውድድር ዘመኑን በ3ኛ ወይም በ4ኛ ደረጃ የሚያጠናቅቅ ይመስለኛል ሲል የቀድሞ የማንቸስተር ዩናይትድ ተጫዋችና ሌጀንድ ፖል ስኮልስ ተደምጧል። ቤተሰቦች በዚህ ላይ የእናንተን ሐሳብ በጽፉልኝ ደስ ይለኛል። በሌላ መረጃ በአሁኑ ሰዓት በፕሪሚየር ሊጉ ከ2 ዓመት በላይ ከክለባቸው ጋር የቆዩ አሰልጣኞች 5 ብቻ ናቸው ብሏል። ይህንን መረጃ ስኮር 90 ዘግቦታል። በዘመናዊ እግር ኳስ የአሰልጣኞች ለውጥ በተደጋጋሚ በሚታይበት ጊዜ ከ2 ዓመት በላይ ከአሁኑ ክለባቸው ጋር የቆዩት ማይክል አርቴታ ከአርሰናል ጋር፣ ኡናይ ኢምሬ ከአስቶን ቪላ ጋር፣ ዳንኤል ፎርኬ ከሊድስ ዩናይትድ ጋር፣ ፋቢያን ሆርዜለር ከብራይተንና ሬጊስ ለብሪስ ከሰንደርላንድ ጋር እነዚህ 5 አሰልጣኞች ብቻ ናቸው በእንግሊዝ ፕሪሚየር ሊግ ከ2 ዓመት በላይ ከክለባቸው ጋር የቆዩት ብሏል። ስኮር 90 በዘገባው የአሰልጣኝ ታማኝነትና የረጅም ጊዜ ፕሮጀክት በፕሪሚየር ሊጉ እየቀነሰ መምጣቱን ማሳያ ነው ሲል ስኮር 90 ይህን መረጃ ይፋ አድርጎታል። ትራንስፈር ማርኬት በእንግሊዝ ፕሪሚየር ሊግ ታሪክ ለረጅም ዓመት ክለቦችን ያሰለጠኑ አሰልጣኞች በማለት ቤተሰቦች አንድ መረጃ ይፋ አድርጓል። በቀዳሚነት መቀመጥ የቻሉት የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ሲሆኑ አርሰናልን ከ1996 እስከ 2018 ድረስ መርተዋል ተብሏል። በአጠቃላይም ለ21 ዓመት ከ8 ወር ያክል በአርሰናል መቆየት ችለዋል። ከአርሰን ቬንገር በመቀጠል 2ኛ ደረጃ ላይ መቀመጥ የቻሉት የቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን ሲሆኑ ማንቸስተር ዩናይትድን ከ1992 እስከ 2013 መምራት ችለዋል ለ20 ዓመት ከ11 ወር ያክል። 3ኛ ላይ ደግሞ ዴቪድ ሞይስ መቀመጥ ችለዋል። በኤቨርተን ቤት ከ2002 እስከ 2013 መቆየት ችለዋል ለ11 ዓመት ከ3 ወር ያክል። 4ኛ ላይ ፔፕ ጋርዲዮላ መቀመጥ ችለዋል። ፔፕ ጋርዲዮላ በማንቸስተር ሲቲ ቤት ከ2016 እስከ 2026 በመቆየት ለ10 ዓመት ያክል መቆየት ችለዋል። በ5ኛ ደረጃ ላይ የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ መቀመጥ ችለዋል። ከ2015 እስከ 2024 ድረስ ሊቨርፑል መርተዋል ለ8 ዓመት ከ8 ወር ያክል። 6ኛ ላይ ደግሞ ኪኒየር የሚባሉት አሰልጣኝ ተቀምጠዋል። የቀድሞ የኒውካስትል ዩናይትድ አሰልጣኝ ክለባቸውን ከ1992 እስከ 1999 ድረስ መርተዋል የተባለው ለ6 ዓመት ከ11 ወር ያክል። በ7ኛ ደረጃ ላይ የተቀመጡት ሪክ ናፕ ናቸው። የቀድሞ የዌስትሃም ዩናይትድ አሰልጣኝ ክለቡን ከ1994 እስከ 2001 ድረስ መርተዋል ተብሏል ለ6 ዓመት ከ9 ወር ያክል። 8ኛ ደረጃ ላይ ደግሞ የአሁኑ የአርሰናል አሰልጣኝ ማይክል አርቴታ መቀመጥ ችሏል። አርሰናልን በ2019 ተቀላቅሏል። እናም እስካሁን ድረስ የመራ ይገኛል ለ6 ዓመት ከ6 ወር ያክል። 9ኛ ላይ ደግሞ የቀድሞ የሊቨርፑል አሰልጣኝ ቤኒቴዝ መቀመጥ ችለዋል። ከ2004 እስከ 2010 ድረስ ሊቨርፑልን በመምራት ለ5 ዓመት ከ11 ወር ያክል። እንዲሁም በ10ኛ ደረጃ ላይ የተቀመጡት ደግሞ የቀድሞ የቻርሊተን አሰልጣኝ የነበሩት ኩርቢ ሺሌ ሲሆኑ ከ2000 እስከ 2006 ክለቡን መርተዋል ለ5 ዓመት ከ11 ወር ያክል ሲል ይህንን መረጃ ትራንስፈር ማርኬት ይፋ አድርጎታል።